እንግዲህ ሄርሜላም ልትታሰር እንደሆነ ታውቋል ማለት ነው። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ሲጨርሱ የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መተናል። እስከ ቪዲዮ መጨረሻ ድረስ አብራችሁኝ እንድትቆዩ በአክብሮት እጠይቃለሁ። እንግዲህ አብርሃም ወደ እስር ቤት እንደገባው ተረጋግጧል ማለት ነው። ምክንያቱም ያው እንግዲህ ዳኒ የደረሰብኝ በደል አለ፣ እስር ቤት አስገብቶኛል ካለ ኃጢአቴ፣ ስለዚህ እኔም አብርሃምን አሳስረዋለሁ ብሎ ፎክሮ ነበር ባለፈው። እንግዲህ የፎከረውም አልቀረም፣ አብርሃም ወደ እስር ቤት ገብቷል ማለት ነው። እንግዲህ በአብርሃም እስር ደግሞ ሩታና ዳኒ በጣም ደስተኛ ናቸው ማለት ነው። እውነት ለመናገር በቃ በዳኒ ቦታ ሁነን ስናየው መብቱ ነው፣ የፈለገውን ማድረግ ይችላል። ምክንያቱም ስሜ ጠፍቷል ብሎ ነው ያሰበው። ባላደረግኩት ነገር አድርገሃል ተብዬ እስር ቤት ተወርውር ያለው፣ ስለዚህ እኔ ደግሞ በስም ማጥፋት ከሳለሁ ብሎ አብርሃምን ከሷል። ይሄ መብቱ ነው፣ ምንም ማለት አንችልም በዳኒ ጉዳይ ማለት ነው። ለማንኛውም ግን አብርሃም ስለታሰረ እንግዲህ እጅግ በጣም ደስተኞች ነበሩ እውነት ለመናገር። ከዚያ እንግዲህ ቡዜና ሄርሜላ ደግሞ ለምንድነው ያሳሰራችሁት ለማለት አግኝተዋቸው ነበረ ዳኒንና ሩታን ማለት ነው። እንግዲህ ሄርሜላም እኔ አብርሃምን እፈልገዋለሁ አስፈችልኝ አሁኑኑ ምናምን እያለች እንግዲህ ስትጠይቃት ሰምተናል ሩታን ማለት ነው። ለማንኛውም ግን ብዙ ነገሮች እስከዛሬ ድረስ እየተፈጠሩ መጥተዋል። እንግዲህ ባለፈው እንግዲህ አብርሃም ዳኒንም ኤፍሬምንም እንዳሳሰራቸው ሁላችንም የምናስታውሰው ነገር ነው። ዛሬ ደግሞ በተራቸው እንግዲህ አብርሃምን አሳስረውታል ማለት ነው። ግን ይሄ ነገር እስከ መቼ ነው የሚቀጥለው የሚለው ደግሞ የሁላችንም ጥያቄ ነው። ማለት የሰው ልጅ ህይወት የሆነ ቦታ ላይ በቃ ተረጋግቶ የሚኖርበት ደረጃ መኖር አለበት ብዬ አስባለሁ። እና አሁንም ድረስ እንግዲህ እየቀጠለ ነው ሴራው፣ እስከዛሬ ድረስ አልቆመም። እንግዲህ ረዥም ጊዜ ሆኖታል እውነት ለመናገር እንደዚህ እየቀጠለ ከመጣ ማለት ነው። ለማንኛውም ግን ዛሬ እንግዲህ አብርሃም ታስሯል። ቀጣይ ደግሞ ምንድን ነው የሚፈጠረው? አብርሃም ከእስር ቤት ሲወጣስ ከዛ በኋላስ እነ ሩታ ጋር ይገናኙ ይሆን? በምን ምክንያትስ ሊቀራረቡ ይችላሉ የሚለው ደግሞ ሌላ ጥያቄ ነው። ምክንያቱም በቃ አሁን አብርሃም እስር ቤት ነው። ከእስር ቤት ከወጣ በኋላ በምን አይነት ርዕስ ሊገናኙ ይችላሉ? እነዚህ ሰዎች አንድ ላይ በምን አይነት ነገር ቆመው ሊያወሩ ይችላሉ የሚለው እንግዲህ ሌላ ጥያቄ ነው። ለማንኛውም ግን ዛሬ ሲያወሩ ከሰማነው ነገር እንግዲህ ሩታ ሄርሜላንም ስታስጠነቅቃት ሰምተናል። በቃ አንቺም አርፈሽ ብትቀመጭ ይሻልሻል፣ ካልሆነ ወደ እስር ቤት ነው የምትገቢው፣ አንቺንም ማስገባሻለሁ ስትላትም ሰምተናል ማለት ነው። እውነት ለመናገር ሩታ ሄርሜላ ልታሳስርበት የምትችልበት ምክንያት አለ፣ ትክክል አለ፣ ይኖራል። በቃ ምክንያት አይጠፋም። ምክንያቱም እነሱ ራሱ ሲሉ የነበረው ምንድነው በቃ አለን መረጃ አለን እሷን የምናስገባበት ራሱ ሲሉ ነበርና በቀላሉ ምን አይነት ምክንያት ሊያቀርቡ ይችላሉ እነ ሩታ? በቃ ሄርሜላ ሳትጠፋ ራሷን ደብቃ ፖሊሶችን ብዙ ስራ ፈጥራባቸዋለች በሚል ክስ ራሱ ሊከሷት ይችላሉ። እውነት ለመናገር ፖሊሶችም ሊተባበሯቸው ይችላሉ። ምክንያቱም ሄርሜላ ጠፋች ብለው እነ ዳኒን አስረው ሲያጣሩ ነበረ፣ ሌሎች ነገሮችንም ሲፈልጉ ነበር ያለችበትን ቦታ ምናምን ለማጣራት እና የፖሊሶቹ ጊዜ ሰዓት ምናምን ተቃጥሏል። ስለዚህ በዚህ ምክንያት ብቻ ሩታ ሄርሜላ ልታሳስራት ትችላለች። በቃ ራሷን ደብቃ እኛን ተጠርጣሪ አድርጋናለች። ራሷን የደበቀችው እኛን እንጂ እኛ ሳናግታት በእሷ ምክንያት ተጠርጥረናል ብለው ሊከሷት ይችላሉ ሄርሜላን ራሱ ማለት ነው። ስለዚህ እነ ዳኒ ይተኙላታል ብዬ አላስብም ለሄርሜላ አሁንም ቢሆን። ምክንያቱም ሩታ ራሷ ናት ቃል በቃል ስትናገር የሰማ ነው። አንቺም አርፈሽ ብትቀመጭ ይሻልሻል፣ ካልሆነ አስገባሻለሁ እያለቻት የነበረችውና ስለ ሄርሜላ መረጃ እንዳላቸው ሲያወሩ የነበሩት ማለት ነው። ለማንኛውም ግን ቤተሰቦቻቸው እስከ መቼ ነው ዝም የምትሉት? እኛ ለቤተሰቦቻቸው ጥሪ ማቅረብ ከጀመርን ራሱ ቆይተናል። በቃ ትልልቆቹ ቤተሰቦቻቸው ምንድን ነው እየሰሩ ያሉት? እነዚህ ልጆች ምን እስከሚሆኑ ነው የሚጠብቋቸው? አሁን አብርሃም ታስሯል። ያው የተወሰነ ጊዜ ቆይቶ መውጣቱ አይቀርም ወይ በዋስም በምንም መለቀቁ አይቀርም፣ ዞሮ ይወጣል። ነገር ግን ከወጣ በኋላ ደግሞ ምን አይነት ሴራ ነው ቀጣይ የሚከተለው? ሄርሜላስ ደግሞ የምትታሰር ከሆነ ደግሞ ሌላ በቀል ነው ይዘው የሚመጡት እነዚህ ሰዎች ማለት ነው። አያችሁ በቃ ነገሩ እየተያያዘ እየሄደ ነው በቃ ላይ ድረስ ማለት ነው። ስለዚህ አሁን ቀጣይ ደግሞ እነ ዳኒ የሚያስቡት ምንድነው? ሄርሜላን ማሳሰር ነው። በቃ ሄርሜላ ነገ መታሰሩ አይቀርም። ምክንያቱም ዝም ብለው አይቀመጡም። በቃ የሆነ ሴራ ማሴራቸው ስለማይቀር ሁል ጊዜ ካየነው ነገር ማለት ነው። ለማንኛውም ግን ይህንን ነገር በቃ የምትሉበት ነገር ቢፈጠር መልካም ነው የሚል ሀሳብ አለኝ እና ቡዜም እንግዲህ ብዙ ነገሮችን ስትናገር ሰምተናታል። ሩታን ለምንድን ነው ይቅርታ ጠይቆሻል ባለፈው፣ ስለዚህ ለምንድን ነው ከሱ ህይወት ማትወጪው?
ለምንድን ነው የራስሽን ህይወት ማትኖሪው? እሱ እኮ የራሱን ህይወት እየኖረ ነው ምናምን የሚሉ ነገሮችን ስትናገር ሰምተናል። ሄርሜላም እንግዲህ በቃ አንቺ ካልፈለግሽው እኔ እፈልገዋለሁ፣ አንቺ ስላልተንከባከብሽው እኔ እንከባከበዋለሁ፣ ለእኔ ያስፈልገኛል፣ አሁኑኑ አስፈችልኝ፣ ይህንን ነገር ማድረግ የምትችይው አንቺ ነሽ ምናምን እያለች ስትለምናት ነበረ ማለት ነው። ሩታም እንግዲህ ወይ ፍንክች ብላለች። እንግዲህ ካሁን በፊትም 1-2 ጊዜ አስገብቸዋለሁ፣ ዛሬም ገብቷል እንግዲህ እያለችም ስትመልስላቸው ሰምተናል ማለት ነው። ይህ እንግዲህ በጣም የሚያስገርምም የሚያስደንቅም ነገር ነው። ምክንያቱም አንዳንዴ ድራማ የሚመስል ነገርም አለው። በቃ ስላችሁ በቃ የሰው ልጅ በዚህ ልክ ህይወቱ ሊበጠበጥ አይችልም። እንደዚህ አይነት ሰላም የሌላቸው ወይ ደግሞ እረፍት የሌለው ሁል ጊዜ በሴራ የተሞላ ነገር የምናየው አብዛኛውን ጊዜ ቃና ላይ ነው። ሁላችንም እንደምታውቁት ማለት ነው የቱርክ ፊልም ላይ ነው የምናውቀው እንጂ በትክክለኛ ህይወት ሪል ላይፍ ላይ እንደዚህ አይነት ነገር የለም። እና ይህን ያክል ሰላም ማጣት፣ ይህን ያህል ብጥብጥ እኔ አላውቅም ማለት እንዴት ሰላም አግኝተው ተኝተው እንደሚያድሩ ሁላ አላውቅም። በቃ ሁል ጊዜ እኮ እረፍት የሌለው ነገር ሲሆን ይሰለቻል አይደል? በቃ አንድ ሰው አንድ ሴራ ሲፈጥር ያ ሴራ ደግሞ ሌላ ሴራን እየፈጠረ እየሄደ እዚህ ላይ ደርሰዋል። እና በዙሪያቸው ያላችሁ ሰዎች በቃ ብትሏቸው መልካም ነው የሚል ሀሳብ አለኝ። አላውቅም እኔ ለኦዲየንሳቸው ራሱ ምን አይነት መልእክት እያስተላለፉ እንደሆነ ምንም አይገባኝም። በቃ ሰው የሆነን ሰው ተበቅሎ የሚደሰትበት ነገር በአደባባይ በይፋ በቪዲዮ ተቀርጾ እየታየ ነው። በቃ ሩታ አብርሃምን ስትበቀለው በጣም ደስ ብሏት እየሳቀች ቪዲዮ ቀርጻ ትለቃለች። አብርሃም ሩታን ሲበቀላት በቃ እጅግ በጣም ደስ ብሎት ቪዲዮ ቀርጾ ይለቃል። ሌሎቹም በቃ እነ ሜሪም እነ ዳኒም በቃ የሆነ ሴራ ሲያሴሩ በቃ ኮርተው በራሳቸው ኮርተው ምናምን በቃ ደስ ብሏቸው ቪዲዮ ቀርጸው ይለቃሉና ምን አይነት በቀል ነው ለትውልዱ እያስተማሩ ያሉት የሚለው ነገር ትልቅ ነገር ነውና አንዳንድ ጊዜ በቃ የሆነ ትውልድን የሚያበላሽ ነገር ነው እየሰሩ ያሉት እነዚህ ሰዎች። ስለዚህ በቃ የሚላቸው አካል መኖር አለበት ብዬ አስባለሁ። ቀጣይ ደግሞ ሌላ በቀልን ይዘው ስለሚመጡ ማለት ነው። ሌላ ደግሞ ሴራ በምን አይነት ሴራ እንደሚመጡ ሁላችንም አናውቅም። ነገር ግን ይቆማል የሚል እምነት የለኝም። አሁን አብርሃም ታስሯል። ከዛ ሄርሜላ ሊከሷት ይችላሉ፣ እሷንም ሊያሳስሯት ይችላሉ። ከዛ ሁለቱም ከእስር ሲወጡ ደግሞ የሆነ ነገር ያስባሉ እነ ሩታ ላይ ማለት ነው። በቃ እንደዚህ እየተቀባበሉ አንዱ አንዱን ሲጎዳ እዚህ ደርሰዋል። ከዚህ በላይ ግን በጣም ብዙ ተከታይ ያላቸው ለእነዚህ ተከታዮቻቸው ምንድን ነው የሚያስተምሩት እነዚህ ሰዎች የሚለው ደግሞ ሌላ ትልቅ ጉዳይ ነው። ስለዚህ በዙሪያቸው ያላችሁ ትልልቅ ሰዎች በቃ ልትሏቸው ይገባል። በጣም በሚያሳዝን መልኩ አሁን ደግሞ የእነሱንም በቀል የእነሱንም ጥፋት ምናምን ሁሉ እነ ቡዜ ሁላ እየተቀላቀሉ መጥተዋል ማለት ነው። በቃ መካሪ ናቸው ትልልቅ ናቸው የምንላቸው አካላቶች በሙሉ ጎራ ለይተው እነሱም እየተቀላቀሏቸው ነው። እና ይሄ በጣም የሚያሳዝን ነገር ነው። ትልልቆቹ ቢያንስ በቃ የምትሉ ሰዎች መሆን አለባችሁ ብዬ አስባለሁ እንጂ የእነሱ ሴራ ላይ የእነሱ ተንኮል ላይ ገብታችሁ ደግሞ ጭራሽ አንዱን ለማብሸቅ በአንዱ ወገን ሆናችሁ ምናምን እንደዚህ አይነት ነገሮችን ማድረግ አለባችሁ ብዬ አላምንም። ለማንኛውም አብርሃም ታስሯል። ያው እንግዲህ ፖሊስ አጣርቶ ነገሮችን ምናምን ሊለቀው ይችላል፣ ለተወሰነ ነገር ሊታሰርም ይችላል። እሱን ያው የህግ ሂደት ስለሆነ የምናውቀው ነገር የለም። ነገር ግን ሴራችሁን ሁላችሁ ማቆማችሁ እስኪ የሰላም ኑሮን እስኪ ለመኖር ሞክሩ። ቢያንስ በቃ የተለያያችሁም ተለያይታችሁ የተጋባችሁም ተጋብታችሁ የሰላም ኑሮን ለመኖር ሞክሩ። እስኪ ቢያንስ ለተመልካቻችሁ እንኳን አንድ ቀን እንኳን በቃ አሪፍ ላይፍ ደስተኛ ህይወት የምትኖሩትን ትክክለኛ የህይወታችሁን ክፍል እስኪ ለማሳየት ሞክሩ የሚል ሀሳብ አለኝ። ይሄ እንግዲህ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።